ሰላም የተወደዳችሁ ውድ አድማጮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ላይክ እያደረጋችሁ ቪዲዮን እንድትጀምሩ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የጨዋታ ቅድመ ዳሰሳችን ይቀጥላል። እንግዲህ ቀን ላይ በነበረን ፕሮግራም 3 ጨዋታዎችን በተመለከተ የጨዋታ ቅድመ ዳሰሳዎችን ስንሰራ ነበር። አሁንም ደግሞ እንቀጥላለን። ብሬንትፎርድ ከሊቨርፑል ጋር ወሳኝ የሆነውን የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ሊቨርፑል ከተከታታይ ጨዋታዎች ሽንፈቶች መልስ ነው በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ወደ አሸናፊነት የተመለሰው። ለሊቨርፑል ደጋፊዎች በጣም ጥሩ ዜና ነበር። አሁን ደግሞ በፕሪሚየር ሊጉ ወደ አሸናፊነት ለመመለስ የሚያደርጉት የጨዋታ መርሃ ግብር ስለሆነ ጨዋታው እጅግ በጉጉት ይጠበቃል። ከዛ ባለፈ ደግሞ እንደዚሁ ብሬንትፎርድም ወጣ ገባ የሆኑ ውጤቶችን ነው እያስመዘገበ የሚገኘው። የሆኑ ጨዋታዎች ላይ ጥሩ ውጤት ያስመዘግባል፣ የሆነ ጨዋታዎች ላይ ደግሞ ውጤቱ ዝቅ ሲል ልንመለከት እንችላለን። ነገር ግን ይሄኛው የጨዋታ መርሃ ግብር ደግሞ ሊቨርፑልን በሜዳቸው የሚገጥሙበት የጨዋታ ምሽትም ስለሆነ ጨዋታው በብዙሃኑ ዘንድ በጉጉት የተጠበቀ ነው የሚገኘው። ከዛ ባለፈ ደግሞ የቀድሞ የሊቨርፑል ተጫዋቾች የቀድሞ ክለባቸውን የሚገጥሙበት የጨዋታ ዕለትም ነው። እንደነ ኳሚን ኬለር፣ እንደነ ሄንደርሰን፣ እንደነ ካርቫሎ ያሉ ተጫዋቾች የቀድሞ ክለባቸውን በተቃራኒ መለያ ይገጥማሉና እነዚህና ሌሎች ጉዳዮች አሉ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ጨዋታው ላይ ምን አይነት አንኳር ነጥቦች ከጨዋታው ቀድሞ እየተነሱ ይገኛሉ የሚሉትን ነጥቦች ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ በሳምንቱ አጋማሽ ቅድም እንዳልኩት ሊቨርፑል በአሸናፊነት ጨዋታውን አጠናቆ ወደ ድል ወደ አሸናፊነት ተመልሷል። ይሄ ለሊቨርፑል ደጋፊዎች ጥሩ ሪሊፍ እፎይታን የሚሰጥ ነው። ምክንያቱም ክለባቸው ከተከታታይ ጨዋታዎች ሽንፈቶች በኋላ ነው ወደ ድል የተመለሰው። ስለዚህ አሁን በዚህኛው የጨዋታ መርሃ ግብር ላይም ደግሞ ያንን ድል ያንን አሸናፊነት እንዲያስቀጥል ይጠበቃል። ኦፕታ ሱፐር ኮምፒውተርም ይህንን ጨዋታ 54 በመቶ ያሸንፋል የሚል ግምት የሰጠው ሊቨርፑል ነው። ሊቨርፑል ይህንን ጨዋታ የማሸነፍ ቅድመ ግምት ተሰጥቶታል። ግን ደግሞ በተቃራኒው የሚገጥመው ብሬንትፎርድ ቀላል ተጋጣሚ አለመሆኑን ደግሞ እዚህ ጋር መገንዘብ ይጠበቅብናል። በእርግጥ ወደ በኋላ ላይ እናነሷለን። የብሬንትፎርዱ የፊት መስመር ተጫዋች አይጎር ቲያጎ በ2 ተጫዋቾች ብቻ ነው የሚበለጠው በዘንድሮ የውድድር ዓመት ጎሎችን በማስቆጠር። ኤርሊንግ ሃላንድ 11 ግቦችን አስቆጥሯል በማንቸስተር ሲቲ። እንዲሁ ደግሞ አንቶኒ ሴሜኒዮ 6 ጎሎችን አስቆጥሯል የቦርነመዙ ተጫዋች። ከነዚህ ተጫዋቾች በኋላ አይጎር ቲያጎን እናገኘዋለን በ5 ግቦች ማለት ነው። ስለዚህ ይሄ መሆኑን ተከትሎ ምናልባትም ደግሞ ለብሬንትፎርዶች ጥሩ የማጥቃት አቅም ያለው ተጫዋችን ሜዳ ላይ የምንመለከት ይሆናል። በሊቨርፑል በኩል በባለፈው በሳምንቱ አጋማሽ አይንትራ ፍራንክፉርትን በገጠሙበት ጊዜ ለየት ያለ የጨዋታ አቀራረብ እንዲሁ ደግሞ ለየት ያሉ ተጫዋቾችን አጠቃቀም ነበር በአሰልጣኙ አርነ ስሎት በኩል ስንመለከት የነበረው። በተለይም ስሎት ሞሳላም ቤንች አድርገው መጀመራቸው ብዙ ጥያቄዎችን የሚያስነሳ ነበር። ከሞሳላም ባለፈ እንደዚሁ ደግሞ ፍሎሪያን ቬርትዝም በመስመሮች በኩል እንዲያጠቃ አድርገውታል። በዛ ጨዋታ ላይ አሌክዛንደር ኢሳቅና ኡጎ ኤኪቲኬ በጋራ የጀመሩበት ወይም የተሰለፉበት የጨዋታ መርሃ ግብር ነበር። ኤኪቲኬ ጎል እንዳስቆጠረ እናስታውሳለን። ነገር ግን ደግሞ አሌክዛንደር ኢሳቅ በጉዳት ምክንያት ተቀይሮ ነበር የወጣው። እሳቸውም በዚህ ጨዋታ ላይ የመሰለፍ ያለመሰለፉ ጉዳይ ጥያቄ ምልክት ውስጥ እንደገባ አሰልጣኙ ተናግረዋል። የራያን ግራቨንበርክም ጉዳይ በዚህ በኩል የሚነሳ ነው። ሞሳላን ግን ተጠባባቂ ወንበር ላይ አስቀምጠው መጀመራቸውና እዛ ጨዋታ ላይ በቋሚነት አለማስጀመራቸው ጥያቄ ሲያስነሳባቸው ቆይቷል። ተጫዋቹ በ2017 ክለቡን ከተቀላቀለ በኋላ አስገራሚ ሪከርዶችን እያስመዘገበ የሚገኝ በሊቨርፑል ውጤታማነት ውስጥ ስማቸው በጉልህ ከሚጻፉና ከተጻፉ ተጫዋቾች መካከል ቀዳሚው ስለመሆኑ መናገር ይቻላል። ግን ደግሞ ተጫዋቹ የሚጠበቅበትን ነገር አለማድረጉ፣ ይሄ ጎሎችን አለማስቆጠሩ እንደሚጠበቅበት አሲስቶችን አለማድረጉ ያን ያክል የሚያስጨንቃቸው እንዳልሆነ አሰልጣኙ አርነ ስሎት ተናግረዋል። እና ምናልባት ወደ ፎርሙ ሊመለስ እንደሚችል በቀጣዮቹ ጨዋታዎች ላይ ያንን ፎርም የሚያገኝበት እድል በጣም ሰፊ እንደሆነም ጭምር ነው እየተነሳ የሚገኘው። ከዚህ በፊትም እንዳነሳው ደግሞ ለሞሳላ ጥሩ ፐርፎርም አለማድረግ ብዙ ምክንያቶች ይነሳሉ። አንደኛው የቀኙ መስመር የሊቨርፑል የመከላከል ቀጠና ጥሩ የሚባል አለመሆኑ ነው። በተለይ እዛ ቦታ ላይ ከትሬንት አሌክዛንደር አርኖልድ መውጣት በኋላ
ጀረሚ ፍሪምፖንግ፣ ኮነር ብራድሊ፣ ዶሚኒክ ሶቦስላይ በተደጋጋሚ ጊዜ ሲጫወቱ እየተመለከተን እንገኛለን። ይሄ የሚያሳየው ደግሞ አሰልጣኙ ምን ያክል እዚህ ቦታ ላይ ደስተኛ አለመሆናቸውና በተደጋጋሚ ጊዜ ተጫዋቾችን እየለዋወጡ እያስገቡ ያሉበት መንገድ በትክክል የሆነ ሶሉሽን ለመፈለግ ወይም የሆነ መፍትሄ ለማምጣት ሙከራ እያደረጉ የሚገኙበትም ሁኔታ እንደሆነ በግልጽ እየተመለከትን እንገኛለን። ስለዚህ ምናልባትም ደግሞ ሞ ሳላ ጥሩ እንዲሆን የበለጠ እዚህ ቦታ ላይ ጥሩ ዴሊቨር የሚያደርጉት ተጫዋቹን ሰፖርት የሚያደርጉት የቡድን አጋሮች ሊኖሩት ይገባል። እሳቸው የሚያሉት ይሄንን ነው። ሞ ሳላ ልክ እንደኛው የሰው ልጅ ነው። ስለዚህ ደግሞ ይሄ አይነት ነገር ሊፈጠር እንደሚችል መገንዘብ ያስፈልጋል የሚል ሀሳባቸውን ሰጥተዋል እና በተከታታይ ጨዋታዎች ላይ እንደዚህ አይነት ነገሮች አጋጥመዋል። ግን ደግሞ በእግር ኳስ እንደዚህ አይነት ነገር ሀፕን ያደርጋል ወይም ደግሞ ይፈጠራል የሚል ሀሳባቸውን ሰጥተዋል። ስለዚህ ሞ ሳላ ደግሞ ጎል ማስቆጠር የሚጀምርበት አሲስት ማድረግ የሚጀምርበት ጊዜ በቅርቡ ሊመጣ እንደሚችል አሰልጣኙ እንዲህ አይነት እምነት እንዳላቸው ነው ይህንን አስተያየት የሰጡትና ከሞ ሳላ ጋር ተያይዞ ይህንን ነጥብ ነው ልናነሳ የምንችለው። እዚህም የጨዋታ መርሃ ግብር ላይ በቋሚነት ሊጀምር ይችል ይሆን የሚል ጥያቄ የተነሳ ነው። ግን አሰልጣኙ ተጫዋቹን በቋሚነት ሊያስጀምሩት ይችላሉ ተብሎ ይጠበቃል። ያው አምና ከነበረው የውድድር ዓመት አንጻር እንዴት ነው በንጻሬ ሊታይ የሚችለው? ምክንያቱም ሞ ሳላ ባለፈው ዓመት አስገራሚ ጊዜን አሳልፏል። ከ40 በላይ ጎሎች ሊቨርፑል ባስቆጠራቸው ጎሎች የራሱ የሆነ ቀጥተኛ የግብ ተሳትፎ ነበረው። ከዛ ግን እዚህ ጋር የሆኑ ሜትሪክሶችን ደግሞ እንመለከታለን። በተለይ በባለፈው ዓመት ከነበረው ፐርፎርማንስ አንጻር ዘንድሮ እንዴት ነው የወረደው? ቁጥሮች ስለዚህ ተጫዋች ምን ይነግሩናል? በባለፈው ዓመት ከ40 በላይ ጎሎች ላይ ቀጥተኛ ተሳትፎ ነበረው። ዘንድሮስ የሚል ጥያቄ ብናነሳ የወረደባቸው ቦታዎች እንዳሉ እንመለከታለን። ለምሳሌ ጎሎችን በማስቆጠር ረገድ ተጫዋቹን ብትመለከቱት ጥቂት ጎሎችን በማስቆጠር ረገድ በባለፈው ዓመት 0.77 ነበረ። ዘንድሮ ደግሞ 0.25 ነው ወርዷል። ኤክስፔክትድ ጎሉን ብታዩት ዘንድሮ 0.3 ነው፣ አምና 0.68 ነው። ስለዚህ ቢያንስ በአንድ ጨዋታ ላይ እንግዲህ አንድ ጎል እንኳን አያስቆጥርም እንደማለት ነው። ሙከራዎችን በማድረግ ረገድ በባለፈው ዓመት 3.46 ነው። ስለዚህ በአንድ ጨዋታ ላይ ቢያንስ 3 እና ከዛ በላይ ሙከራዎችን ያደርጋል። ዘንድሮ ደግሞ 1.89 ነው። ኢላማቸውን የጠበቁ ሙከራዎችን በማድረግ በባለፈው ዓመት 1.63፣ ዘንድሮ ደግሞ 0.76 ነው። እንዲሁ ደግሞ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ ኳስ በመንካት በባለፈው ዓመት 10.5 እንግዲህ 10 ጊዜ የተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ እየተገኘ ኳስ ይነካል። ዘንድሮ 6.18 ነው። አሲስቶች በማድረግ ረገድ በዘንድሮ የውድድር ዓመት 0.25፣ በባለፈው ዓመት ደግሞ 0.48 ነው። የግብ ዕድሎችን በመፍጠር ደግሞ በባለፈው ዓመት 2.37 ዘንድሮ ደግሞ 2.02 ነው ማለት ነው። በአንድ የ90 ደቂቃ የሚያስመዘግበው ቁጥራዊ መረጃ። ከዛ ባለፈ ደግሞ በ7 ተከታታይ ጨዋታዎች ላይ ደግሞ ከፍጹም ቅጣት ምት ውጪ ጎል ለማስቆጠር የተቸገረበት ጨዋታ ነው። ይህም ደግሞ በሊቨርፑል ኬሪየሩ የመጀመሪያ ጊዜ የሆነ እየተመለከት ነው እንገኛለን እና ያ ምንድነው ብዙ ተጫዋቾችን እንደምናየው በተለይ ኮንትራታቸውን ካራዘሙ በኋላ አዳዲስ ውል ከፈረሙ በኋላ እድሜያቸውም ደግሞ እየገፋ ሲሄድ የፐርፎርማንስ መቀነስ ሊመጣ እንደሚችል ይጠበቃል። ሞ ሳላ ምናልባት በባለፈው ዓመት ፕራይም የሆነውን የውድድር ዓመቱን አሳልፎ ለሊቨርፑል ዋንጫ አስገኝቷል። ይሄ ትልቅ የሚባል ዓመትን ያሳለፈበት ነበር። ምናልባት ዘንድሮ ደግሞ ከግብጽ ብሔራዊ ቡድን ጋር ጉዳት ካላጋጠመው በዓለም ዋንጫ ውድድር የሚካፈል ይሆናል፣ በአፍሪካ ዋንጫ ውድድር የሚካፈል ይሆናል። ብዙ ጨዋታዎችን እንዲያደርግ የሚጠበቅበት በብሔራዊ ቡድኑም ጭምር ደግሞ ብዙ ተስፋ የሚጣልበት ተጫዋች ነው። ስለዚህ እነዚህ ነገሮች ኤክስፔክት የሚደረጉበት ተጫዋች ስለሆነ በዛ ኤክስፔክቴሽን ልክ ደግሞ ፐርፎርም እንዲያደርግ ይጠበቅበታል። ግን ከሆነ ጊዜ በኋላ ደግሞ ተጫዋቾች ሊወርዱ እንደሚችሉ ፐርፎርማንሳቸው ዝቅ ሊል እንደሚችል በተለያዩ ጊዜያት ላይ ለተጠኑ ጥናቶችም የሚያሳዩ ናቸው። ስለዚህ ሞ ሳላ አሁን ያለበት የአቋም መውረድ እንዲህ ባለ መንገድ ቢከሰት ብዙ አይነት ምክንያቶች ይጠቀሳሉ። በዛ ላይ በሊቨርፑል የመጨረሻው ጊዜ ላይ ነው የሚገኘው እና ምናልባት ከሚቀጥለው ዓመት በኋላ በሊቨርፑል ላይ እንመለከተው እንችላለን። የዛኔ እድሜው 1 ዓመት ይጨምራል። ከዛ በኋላ ደግሞ ፐርፎርማንሱ አሁን ካለበትም የበለጠ ሊቀንስ የሚችልበት እድል ሊኖር ስለሚችል እንደዚህ አይነት ሁኔታዎች እናያለን። ግን ትልልቅ ተጫዋቾች ደግሞ ምን ጊዜም ትልልቅ ተጫዋቾች ናቸው። በቃ ይሄ ክላሳቸው ሁልጊዜም አብሯቸው ነው የሚኖረው እና የሆነ ሰዓት ላይ ወደ ምርጥ ብቃታቸው ሊመለሱ ይችላሉ። የሆነ ሰዓት ላይ ክለባቸውን የሚጠቅም ቁልፍ የሆነ አገልግሎት
ለዛ ክለብ ሲያደርጉ ልናይ እንችላለን እና ይሄ በሞሳላም በኩል በቀጣዩ ጨዋታዎች ላይ ወደ ቀድሞ ፐርፎርማንሱ የሚመለስበት እድል ሊኖር እንደሚችል በአሰልጣኙ በኩልም እንዲህ አይነት እምነት እንዳላቸው ነው የተናገሩት። ኡጎ ኤኪቲኬን በተመለከተ ብዙ ነጥቦች ይነሳሉ። እንግዲህ በሁሉም ውድድሮች 6 ጎሎችን ማስቆጠር ችሏል። በሊቨርፑል በዘንድሮ የውድድር ዓመት በአጠቃላይ ባደረጋቸው ጨዋታዎች ማለት ነው። በ415 የፕሪሚየር ሊጉ ደቂቃዎች ላይ ደግሞ እንደዚሁ 3 ግቦችን ማስቆጠር ችሏል ማለት ነው። ስለዚህ ተጫዋቹ አሁን ባለው ፎርም ወይም ደግሞ አሁን እየተመለከትን ባለንበት ፎርም ጥሩ ጊዜ ነው ደግሞ እያሳለፈ የሚገኘው። ግን አሰልጣኙ ደግሞ አሌክዛንደር ኢሳቅን እያስቀደሙ አሌክዛንደር ኢሳቅን ወደ ቤስት 11 እያመጡት ይገኛሉና አሌክዛንደር ኢሳቅ ደግሞ አሁን ላይ ጥያቄዎች የሚነሱበት የፊት መስመር ተጫዋች ነው። ለምን ጎሎችን እያስቆጠረ አይደለም? ምክንያቶቹ ምንድናቸው? ከሚሉ ነገሮች ጋር ተያይዞ በባለፈው አሰልጣኙ ሲናገሩ እንደነበረው አሁን ትክክለኛው ጊዜ ነው፣ ተጫዋቹ ጥሩ ፐርፎርም እያደረገ ነው ወይ ደግሞ ጥሩ እየተጫወተ አይደለም የሚል ነጥብ ለማንሳት ከዚህ በኋላ የምንችልበት ጊዜ ነው ብለው አሰልጣኙ ከማንቸስተር ዩናይትድ በፊት ባሳለፍነው ሳምንት ባደረጉት ጨዋታ ላይ አሴታቸውን ሲሰጡ ነበርና የአሌክዛንደር ኢሳቅና የኡጎ ኤኪቲኬ ምርጫ አሁንም ለአሰልጣኙ የተተወ ነው። በእርግጥ ኢሳቅ ለዚህ ጨዋታ ይደርሳል አይደርስም የሚለው እስካሁን አልተረጋገጠም። ምናልባት ጨዋታው ሊጀመር ጥቂት ሰዓታት ሲቀሩት የምንሰማው ጉዳይ ይሆናል። ግን ደግሞ አሁን ባለው ሁኔታ ተመራጭ ሊሆን የሚችለው አሌክዛንደር ኢሳቅን ቤንች ማድረግና እንዲሁ ደግሞ ኡጎ ኤኪቲኬን በቋሚ 11 ውስጥ ማስጀመር ነው ለአሰልጣኙ ተመራጭም ቢሆነው። እንደ አይነት ጉዳዮችን እየተመለከትን እንገኛለን። ከዛ ባለፈ ግን የኮዲ ጋክፖ ጉዳይ ደግሞ በሊቨርፑል እየተመለከት ነው እንገኛለን። ተጫዋቹ በባለፈው ዓመት በተለይም ደግሞ በሊቨርፑል የግራ መስመር ላይ የተሰለፈ ከሉዊስ ዲያዝ ጋር አሰልጣኙ በሮቴሽን እያጫወቱት በጣም ግሩም ጊዜ ነበር ማሳለፍ የቻለው። ጥሩ የቀኝ እግር ያለው ተጫዋች ነው። ግቦችንም ሲያስቆጥር ተመልክተነዋል። ከዛ ባለፈ ግን ደግሞ በዚህ በ2025-26 የውድድር ዘመን እንደዚሁ ግቦችንም ሲያስቆጥር እያየነው እንገኛለን። በቻምፒየንስ ሊግም በፕሪሚየር ሊግ ጨዋታዎችም ላይ ባለፈው ሳምንት ማንቸስተር ዩናይትድን በገጠሙበት ጨዋታ ላይ 3 ጊዜ የግቡ ብረት የመለሰበት ተጫዋች ነበርና እንግዲህ ከዳርዊን ኑኔዥ ከ2024ቱ ቼልሲን ከገጠሙበትና 4 ጊዜ የግብ ብረት ከመለሰበት ጊዜ በኋላ ሌላኛው ተጫዋች ደግሞ ሆኗል በሊቨርፑል። እዛ ጨዋታ ላይ በእርግጥ እድለኛ አልነበረም ጎል ቢያስቆጥርም፣ ነገር ግን በርካታ የሚሞክራቸው ሙከራዎች ወደ ግብነት ሲቀየሩለት አልነበረም እና ተጫዋቹ ለመጫወት ያለው ፍላጎት ተነሳሽነቱ በራሱ ሊደነቁለት የሚችሉ በጣም ብዙ ነገሮች አሉ። እዚህኛውም ጨዋታ ላይ ተጫዋቹ ጥሩ ፐርፎርማንስ ሊያሳይ ይችላል ተብሎ ይጠበቃል። ነገር ግን ደግሞ ብሬንትፎርድን ሲገጥሙ ብሬንትፎርድ ቀላል የሚባል ደግሞ ተጋጣሚ አይሆንም። ምክንያቱም ብሬንትፎርድ በሚያከናውናቸው ጨዋታዎች ላይ ለተጋጣሚዎቹ ምን ያክል ከፍተኛ ተፋላሚ ሆኖ ወደ ሜዳ እንደሚቀርብም ጭምር እንመለከታለን። ሰኞ ዕለት ዌስትሃምን 2-0 በሆነ ውጤት አሸንፈው ነው ወደዚህ ጨዋታ የመጡት። ከኢንተርናሽናል ብሬክ በፊትም ማንቸስተር ሲቲን በጣም አስጨንቀው 1-0 ነው የተሸነፉትና በእርግጥ ክለቡ ቶማስ ፍራንክ ከዛ ክለብ አሰልጣኝነት ከለቀቁና ኬቲ አንድሪው ክለቡን ከተረከቡ በኋላ የሆኑ ለውጦች አሉ። በዛ ላይ ደግሞ ብሬንትፎርድ ወሳኝ ተጫዋቾቹን አጥቷል። በፊት መስመር ላይ የሚጫወተው ብሪያን ምቤሞን አጥቷል። እንዲሁ ደግሞ በአማካይ መስመር ላይ የሚጫወተውን ወሳኝ ተጫዋቻቸውን ክሪስቲያን ኖርጋርድ ወደ አርሰናል ሸኝተዋል። ከዛ ባለፈ ወሳኝ ተጫዋቾቻቸውንም ደግሞ ያጡበት ጊዜ ስለሆነ ያንን ቡድን እንደ አዲስ ማዋቀር ለአሰልጣኙ የሚጠበቅ ጉዳይ ነበር። አሰልጣኙ ራሳቸው አዲስ አሰልጣኝ መሆናቸውንም ከግምት ውስጥ በማስገባት ዌስትሃምን በገጠሙበት የሰኞ ዕለቱ ጨዋታ ላይ 15 ሙከራዎችን ማድረግ ችለው ነበርና በርካታ ሙከራዎችን ካደረጉባቸው ጨዋታዎች መካከል የሚጠቀሱ ናቸው። ቅድም ስለ አይጎር ቲያጎ እያነሳው ነበር። አይጎር ቲያጎ ሙከራዎችን ሲያደርግ እንመለከተዋለን። ለምሳሌ ባደረጋቸው ሙከራዎች ለምሳሌ ኦን ታርጌቶችን ያስመዘገበባቸው ሂደቶች አሉ። የሆኑ ቁጥሮችን ስታዩ ከነ ኤርሊንግ ሃላንድ እንዲሁ ደግሞ ከነ ሴሜኒዮ ጋር የሚነጻጸርባቸውም ጭምር ናቸው። ከዚህ ባለፈ ደግሞ ኢላማቸውን የጠበቁ ሙከራዎችን በማድረግ ቢያንስ 50% የተሳካለት ተጫዋች ነው። 18 ሙከራዎችን ሞክሯል እስካሁን ድረስ በ2025-26 የውድድር ዘመን። ከ18ቱ ሙከራዎች 9ኙ ኢላማቸውን የጠበቁ ሙከራዎችን አድርጓል፣ ወይም ደግሞ ኢላማቸውን የጠበቁ ሙከራዎች አሉት ማለት ነው። ይሄ ማለት እንግዲህ ያው ብሎክ የተደረጉ ሙከራዎችም አሉ ከነዚህ ከ18ቱ እነዛን አይጨምርም። 18 ሙከራዎች ስንል
ብሎክ የተደረጉ ሙከራዎች ምናምን እነዛን አይጨምርም። ግን አኪሬሱ 69.3% ነው ይለናል ኦፕታ። ይሄኛው ተጫዋች ደግሞ በፕሪሚየር ሊጉ ካሉ የፊት መስመር ተጫዋቾችም ጋር በደንብ መወዳደር ይችላል። በአንድ 90 ደቂቃ 2.48 ሙከራዎችን ያደርጋል እንደማለት ነው። ስለዚህ ለሊቨርፑል በጣም ፈታኝ ሆኖ የሚቀርብ ተጫዋች ነው። ከ18ቱ 5ቱን ወደ ጎልነት መቀየር ችሏል። 654 ደቂቃዎችን ነው ሜዳ ላይ መጫወት የቻለው። 4 ሙከራዎችን በጭንቅላቱ ሞክሯል። 7ቱን በግራ እግሩ ነው የሞከረው። 9ኙን ደግሞ በቀኝ እግሩ የሞከራቸው ኳሶች ናቸው። ስለዚህ ይሄ የፊት መስመር ተጫዋች በተለይም ደግሞ ብዙ ጥያቄ የተነሳበት ለሚገኘው በቫንዳይክና በኮናቴ ለሚመራው የተከላካይ መስመር ፈተና ሆኖ እንደሚቀርብ ነው የሚጠበቀው። ከዛ ውጭ ደግሞ እንደዚሁ ካዮዴም በዚህ ክለብ ውስጥ በጣም ጥሩ ፐርፎርም የሚያደርግ ተጫዋች ነው። እኔ ለሊቨርፑል ስጋት ይሆናል ብዬ የማስበው በተለይ ደግሞ የቆሙ ኳሶቻቸው በጣም የሚያስፈሩ ናቸው። ረጃጅም የመልስ ወረወራዎች ይወረወራሉ። ኢንድ ቱ ኢንድ የሆኑ ሙከራዎችን ለማድረግ የማይሰንፍ ቡድን ነው። ታታሪ የሆኑ ተጫዋቾች አሉ። የማዕዘን ምቶቻቸው በጣም አደገኞች ናቸው። ይሄ ደግሞ ለዚህ ቡድን በጣም ከባድ የሆነ ፈተና ይሆንበታል ተብሎ ነው የሚጠበቀው። ከዛ ውጭ ግን የብሬንትፈርድ የራይት ባክ ወይም ደግሞ የቀኝ ተመላላሽ ቦታ ላይ የሚጫወቱ ተጫዋቾች በጣም አደገኛ እድል የሚፈጥሩ ተጫዋቾች ናቸው። ለምሳሌ በዌስትሃም ዩናይትዱ ጨዋታ ላይ 7 የግብ ዕድሎችን ፈጥረዋል ማለት ነው በዚህ የፕሪሚየር ሊግ የውድድር ዓመትና ምን ያክል ደግሞ ተጽዕኖ ፈጣሪ እንደሆኑ እዛ ጨዋታ ላይም ስንመለከት ነበር። ለዚህ ቡድን ደግሞ ጥሩ ዜና አሮን ሄኪ ጥሩ ሆኖ ዝግጁ ሆኖ ወደ ሜዳ የመመለሱ ነገር ነውና ብሬንትፈርድ ቀላል ተጋጣሚ ሆኖ ይቀርባል ለሊቨርፑል ተብሎ አይጠበቅም። ቅድም እንዳልኩት ኮዋሚን ኬለር አምና ጥሩ ሲዝንን ካሳለፈ በኋላ በሊቨርፑል አሁን ደግሞ ብሬንትፎርድን እያገለገለ የሚገኝ ግብ ጠባቂ ነው። በተቃራኒ የቀድሞ ክለቡን የሚገጥም ይሆናል። ሲፕ ቫንደርበርግ እንዲሁ ደግሞ ፋቢዮ ካርቫሎ የቀድሞ ክለባቸውን ይገጥማሉ። ጆርዳን ሄንደርሰን ደግሞ የሊቨርፑል አምበል ሆኖ ለረጅም ጊዜ የተጫወተ ትልልቅ ዋንጫዎችን ያሸነፈ ተጫዋች ነው እና ይህም ተጫዋች እንደዚሁ የቀድሞ ክለቡን የሚገጥም ነው የሚሆነው። ያው የሪያን ግራቨንበርግ እዚህ ጨዋታ ላይ ይደርሳል ተብሎ ይጠበቃል በሊቨርፑል በኩል። ቀጣይ ደግሞ የሚጠበቁ የአሰልጣኙ አሰላለፍ ምርጫዎች ይኖራሉ። ሊቨርፑል በተለይም ደግሞ ከለንደን ክለቦች ጋር በሚጫወትበት ጊዜ የሚያስመዘግበው ውጤት ይታወቃል እና ምናልባትም ደግሞ አሁን በዚህኛውስ የጨዋታ ምሽት ከሌላኛው የለንደን ክለብ ጋር ምን አይነት ውጤት ያስመዘግባል የሚለውን አብረን እናያለን። 54% የማሸነፍ ግምት ተሰጥቶታል ለሊቨርፑል። እንዲሁ ደግሞ ብሬንትፈርድ 23.5% ነው የማሸነፍ ግምት የተሰጠው። አሰላለፋቸውን ስንመለከት ምናልባት በፕሪዲክቲቭ ላይንአፑን ወይም የግምታዊ አሰላለፉን ስናይ በብሬንትፎርድ በኩል ኳሚን ኬለር ግብ ጠባቂ ይሆናል ተብሏል። ካዮዴ፣ ናታን ኮሊንስ፣ ሲፕ ቫንደርበርግ እንዲሁ ደግሞ ክሪስቶፈር አየር የተከላካይ መስመር ተጫዋቾች ይሆናሉ ተብሎ ይጠበቃል። ጆርዳን ሄንደርሰን፣ የሆር ያረምሉክ እንዲሁ ደግሞ ዳምስጋርድ የአማካይ መስመር ላይ ይጫወታሉ። ዳንጎ ኦታራ፣ ኬቨን ስኬድ እና እንዲሁ ደግሞ አይጎር ቲያጎ ደግሞ ፊት መስመር ላይ ይጫወታሉ የሚል ግምት ወጥቷል በኦፕታ በኩል። በአንጻሩ ሊቨርፑል ጆርጂ ማማርዳሽቪሊ፣ ኮነር ብራድሊ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ፣ ሚሎስ ኬርኬዥ፣ ዶሚኒክ ሶቦዝላይ፣ አሌክሲስ ማካሊስተር፣ ፍሎሪያን ቬትስ፣ ሞሳላ፣ ኮዲ ጋክፖ እና ኡጎ ኤኪቲኬ በዚህ ጨዋታ ላይ ይጀምራሉ ተብሎ ነው የሚጠበቀው። ያው ፍሪምፖንግ እንደምታውቁት በድጋሚ ጉዳት አጋጥሞታል። አሰልጣኙም እንደተናገሩት ተጫዋቹ ጥሩ ቦታ ላይ አይደለም ያለው። ይህንን ስናገር በተለይም ደግሞ በነገው ጨዋታ ላይ ይጫወታል ብዬ አልጠብቅም። በሚቀጥለውም ሳምንት ወደ ሜዳ ይመለሳል ብዬ አላስብም። የሃምስትሪንግ ጉዳት ነው። ሃምስትሪንግ ደግሞ እንደምታውቁት ትንሽ ጊዜ ይፈልጋል ለማገገም የሚል ሀሳብ ሰጥተዋል እና እንግዲህ ይህንን ነገር ነው የምንመለከተው። ክለቡ በነገው ጨዋታ ላይ ያሸንፋል ወይስ ደግሞ ብሬንትፈርድ 3 ነጥብ ይዞ ይወጣሉ የሚለውን አብረን እንመለከታለን። ሊቨርፑል ግን ይህንን ጨዋታ ማሸነፍ ይጠበቅበታል። በደንብ ወደፊት የበለጠ ራሱን ለማስጠጋት የውጤት ግምቶቻችሁን ልታደርሱን ትችላላችሁ። ነገ ምሽት እጅግ በጣም በጉጉት የሚጠበቀው ጨዋታ በጂቴክ ኮሚኒቲ ስታዲየም በምዕራብ ለንደን በሊቨርፑል እና በብሬንትፈርድ መካከል የሚደረግ ይሆናል ማለት ነው።